ሻሎም ቅዱሳን እንዴት ናችሁ? የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን የመጽሐፍ ቅዱስ ንባብ ጉዟችን እንግዲህ ዛሬ 82ኛ ቀኑ ላይ ደርሷል። መስከረም 1 ዘፍጥረት 1 ጳጉሜ 5 ራዕይ 22 ብለን የጀመርነው ጉዞ ነው እየቀጠለን ያለነው። ዛሬ በ82ኛ ቀናችን የምናነበው አንደኛ ሳሙኤል ምዕራፍ 16 እስከ 18 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። አንደኛ ሳሙኤል ምዕራፍ 16 እግዚአብሔር ሳሙኤልን በእስራኤል ላይ እንዳይነግስ ለናቁት ለሳኦል የምታለቅስለት እስከ መቼ ነው? በቀንድህ ዘይቱን ሞልተህ ሂድ፣ በልጆቹ መካከል ንጉሥ አዘጋጅቻለሁና ወደ እሴይ ወደ ቤተልሔም እልክሃለሁ አለው። ሳሙኤልም እንዴት እሄዳለሁ? ሳኦል ቢሰማ ይገድለኛል አለ። እግዚአብሔርም አንዲት ጊደር ይዘህ ሂድና ለእግዚአብሔር ሰዋ ዘንድ መጣሁ በል፣ እሴይንም ወደ መስዋዕቱ ጥራው፣ የምታደርገውንም አስታውቅሃለሁ፣ የምነግርህንም ቅባልኝ አለው። ሳሙኤልም እግዚአብሔር የተናገረውን አደረገ። ወደ ቤተልሔምም መጣ። የአገሩን ሽማግሌዎች እየተንቀጠቀጡ ሊገናኙት መጡና የመጣኸው ለደህንነት ነውን? አሉት። እርሱም ለደህንነት ነው፣ ለእግዚአብሔር ሰዋ ዘንድ መጣሁ፣ ቅዱሳን ሁኑ፣ ከኔም ጋር ወደ መስዋዕቱ ኑ አለ። እሴይና ልጆቹንም ቀደሳቸው፣ ወደ መስዋዕቱም ጠራቸው። እንዲህም ሆነ በመጡ ጊዜ ወደ ኤልያብ ተመልክቶ በእውነት እግዚአብሔር የሚቀባው በፊቱ ነው አለ። እግዚአብሔር ግን ሳሙኤልን ፊቱን የቁመቱንም ዘለግታ አትይ፣ ሰው እንዲያይ እግዚአብሔር አያይምና ናቅሁት። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው። እሴይም አሚናዳብን ጠርቶ በሳሙኤል ፊት አሳለፈው፣ እርሱም ይህን ደግሞ እግዚአብሔር አልመረጠውም አለ። እሴይም ሳማን አሳለፈው፣ እርሱም ይህን ደግሞ እግዚአብሔር አልመረጠውም አለ። እሴይም ከልጆቹ 7ቱን በሳሙኤል ፊት አሳለፋቸው። ሳሙኤልም እሴይን እግዚአብሔር እነዚህን አልመረጠም አለው። ሳሙኤልም እሴይን የቀረ ሌላ ልጅ አለህን? አለው። እርሱም ታናሹ ገና ቀርቷል፣ እነሆ በጎችን ይጠብቃል አለ። ሳሙኤልም እሴይን እርሱ እስኪመጣ ድረስ አንረፍቅምና ልከህ አስመጣው አለው። ልኮም አስመጣው። እርሱም ቀይ፣ ዓይኑ የተዋበ መልኩም ያማረ ነበረ። እግዚአብሔርም ይህ ነውና ተነስተ ቀባው አለው። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔር መንፈስ ከዚያ ቀን ጀምሮ በዳዊት ላይ በኃይል መጣ። ሳሙኤልም ተነስቶ ወደ አርማቴም ሄደ። የእግዚአብሔር መንፈስ ከሳኦል ራቀ፣ ክፉ መንፈስ ከእግዚአብሔር ዘንድ አሰቃየው። የሳኦል ባሪያዎች እነሆ ክፉ መንፈስ ከእግዚአብሔር ዘንድ ያሰቃይሃልና በገና መልካም አድርጎ የሚመታ ሰው ይሹ ዘንድ ጌታችን በፊቱ የሚቆሙትን ባሪያዎቹን ይዘዝ። ከእግዚአብሔር ዘንድ ክፉ መንፈስ በሆነብህ ጊዜ በእጁ ሲመታ አንተ ደህና ትሆናለህ አሉት። ሳኦልም ባሪያዎቹን መልካም አድርጎ በገና መምታት የሚችል ሰው ፈልጋችሁ አምጡልኝ አላቸው። ከብላቴኖቹም አንዱ መልሶ እነሆ መልካም አድርጎ በገና የሚመታ የቤተልሔማዊው የእሴይ ልጅ አይቻለሁ፣ እርሱም ጽኑ ኃያል ነው፣ በነገርም ብልህ፣ መልኩም ያማረ ነው፣ እግዚአብሔርም ከእርሱ ጋር ነው አለ። ሳኦልም ወደ እሴይ መልእክተኞችን ልኮ ከበጎች ጋር ያለው ልጅን ዳዊትን ላክልኝ አለ። እሴይም እንጀራና የወይን ጠጅ አቁማዳ የተጫነ አህያ የፍየልም ጠቦት ወስዶ በልጁ በዳዊት እጅ ወደ ሳኦል ላከ። ዳዊትም ወደ ሳኦል መጣ፣ በፊቱም ቆመ፣ እጅግም ወደደው፣ ለእርሱም ጋሻ ጃግሬው ሆነ። ሳኦልም ወደ እሴይ በዓይኔ ሞገስ አግኝቷልና ዳዊት በፊቴ ባክህ ይቁም ብሎ ላከ። እንዲህም ሆነ ከእግዚአብሔር ዘንድ ክፉ መንፈስ በሳኦል ላይ በሆነ ጊዜ ዳዊት በገና ይዞ በእጁ ይመታ ነበረ፣ ሳኦልንም ደስ ያሰኘው ያሳርፈውም ነበረ፣ ክፉ መንፈስም ከእርሱ ይርቅ ነበረ። አንደኛ ሳሙኤል ምዕራፍ 17 ፍልስጤማውያንም ጭፍሮቻቸውን በይሁዳ ባለው በሰኮት አከማቹ። በሰኮትና በአዜቃ መካከል በኤፌሴደሚም ሰፈሩ። ሳኦልና የእስራኤል ሰዎች ተከማቹ፣ በኤላ ሸለቆም ሰፈሩ። ከፍልስጤማውያን ጋር ሊዋጉ ተሰለፉ። ፍልስጤማውያንም በአንድ ወገን በተራራ ላይ ቆመው ነበረ፣ እስራኤልም በሌላ ወገን በተራራ ላይ ቆመው ነበረ። በመካከላቸውም ሸለቆ ነበረ። ከፍልስጤማውያን ሰፈር የጌት ሰው ጎልያድ ቁመቱም 6 ክንድ ከስንዝር የሆነ ዋነኛ ጀግና መጣ። በራሱም የናስ ቁር ደፍቶ ነበረ፣ ጥሩርም ለብሶ ነበረ። የጥሩሩም ሚዛን 5000 ሰቅል ናስ ነበረ። በእግሮቹም ላይ የናስ ገንባሌ ነበረ፣ የናስም ጭሬ በትከሻው ላይ ነበረ። የጦሩም የቦ እንደ ሸማኔ መጠቅለያ ነበረ። የጦሩም ሚዛን 600 ሰቅል ነበረ። ጋሻ ጃግሬውም በፊቱ ይሄድ ነበረ። እርሱም ቆሞ ወደ እስራኤል ጭፍሮች ጮኸ፣ ለሰልፍ ተሰሩ ዘንድ ለምን ወጣችሁ? እኔ ፍልስጤማዊ፣ እናንተ የሳኦል ባሪያዎች አይደላችሁምን? ለእናንተ አንድ ሰው ምረጡ፣ ወደ እኔ የሚውረድ ከእኔም ጋር ሊዋጋ ቢችል ቢገድለኝ ባሪያዎች እንሆናችኋለን። ነገር ግን ባሸንፈው ብገድለው እናንተ ባሪያዎች ትሆኑናላችሁ፣ ለእኛም ትገዛላችሁ አለ። ፍልስጤማዊውም ዛሬ የእስራኤልን ጭፍሮች ተገዳደርኳቸው፣ እንዋጋ ዘንድ አንድ ሰው ስጡኝ አለ። ሳኦልና እስራኤል ሁሉ እንዲህ የሚላቸውን የፍልስጤማዊውን ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡም። ዳዊት የዚያ የኤፍራታው ሰው ልጅ ነበረ። ያም ሰው በቤተልሔም ይሁዳ ስሙም እሴይ ነበረ። 8 ልጆች ነበሩት። በሳኦል ዘመን በዕድሜ አርጅቶ ሸምግሎ ነበረ። የእሴይም 3ቱ ታላላቆች ልጆቹ ሳኦልን ተከትለው ወደ ሰልፉ ሄደው ነበር። ወደ ሰልፉም የሄዱት የ3ቱ ልጆቹ ስም ይህ ነበረ።
ታላቁ ኤልያብ፣ ሁለተኛው አሚናዳብ፣ ሶስተኛውም ሳማ ነበረ። ዳዊት የሁሉ ታናሽ ነበረ። ሶስቱም ታላላቆች ሳኦልን ተከትለው ነበረ። ዳዊትም የአባቱን በጎች ለመጠበቅ ከሳኦል ዘንድ ወደ ቤተልሔም ይመላለስ ነበረ። ፍልስጤማዊውም ጠዋትና ማታ ይቀርብ 40 ቀንም ይታይ ነበረ። እሴይም ልጁን ዳዊትን እንዲህ አለው፣ ከዚህ ከተጠበሰው እሸት 1 የኢፍ መስፈሪያ፣ እነዚህንም 10 እንጀራዎች ለወንድሞችህ ውሰድ። ወደ ሰፈሩም ወደ ወንድሞችህ ፈጥነህ አድርሳቸው። ይህንንም 10ሩን አይብ ወደ ሻለቃው ውሰደው። የወንድሞችንም ደህንነት ጠይቅ፣ ወሬያቸውንም አምጣልኝ። ሳኦልና እነርሱ የእስራኤልም ሰዎች ሁሉ ከፍልስጤማውያን ጋር እየተዋጉ በኤላ ሸለቆ ነበሩ። ዳዊትም ማልዶ ተነሳ፣ በጎቹን ለጠባቂ ተወ። እሴይም የሚያዘዘውን ይዞ ሄደ። ጭፍራውም ተሰልፎ ሲወጣ ለሰልፍም ሲጮህ በሰረገሎች ወደ ተከበበው ሰፈር መጣ። እስራኤልና ፍልስጤማውያን ፊት ለፊት ተሰላልፈው ነበር። ዳዊትም ዕቃውን በዕቃ ጠባቂው እጅ አኖረው፣ ወደ ሰራዊቱም ሮጠ። የወንድሞቹንም ደህንነት ጠየቀ። እርሱም ሲነጋገራቸው እነሆ ጎልያድ የተባለው ያ ዋነኛ ጀግና ፍልስጤማዊ የጌት ሰው ከፍልስጤማውያን ጭፍራ መካከል ወጣ። የተናገረውንም ቃል ተናገረ። ዳዊትም ሰማ። የእስራኤልም ሰዎች ሁሉ ሰውየውን ባዩ ጊዜ እጅግ ፈርተው ከእርሱ ሸሹ። የእስራኤልም ሰዎች ይህን የወጣውን ሰው አያችሁትን? በእውነት እስራኤልን ሊገዳደር ወጣ። የሚገድለውንም ሰው ንጉሱ እጅግ ባለጠጋ ያደርገዋል፣ ልጁንም ይድርለታል፣ የአባቱን ቤተሰብ በእስራኤል ዘንድ ከግብር ነፃ ያወጣቸዋል አሉ። ዳዊትም ባጠገቡ ለቆሙት ሰዎች ይህን ፍልስጤማዊ ለሚገድል ከእስራኤል ተግዳሮትን ለሚያርቅ ሰው ምን ይደረግለታል? የሕያዋን አምላክ ጭፍሮችን የሚገዳደር ይህ ያልተገረዘ ፍልስጤማዊስ ማን ነው ብሎ ተናገራቸው። ሕዝቡም ለሚገድለው ሰው እንዲህ ይደረግለታል ብለው እንደ ቀድሞ መለሱለት። ታላቅ ወንድሙም ኤልያብ ከሰዎች ጋር ሲነጋገር ሰማ። የኤልያብም ቁጣ በዳዊት ላይ ነዶ፣ ለምን ወደዚህ ወረድክ? እነዚያን ጥቂት በጎች በምድረ በዳ ለማን ተውካቸው? እኔ ኩራትህንና የልብህን ክፋት አውቃለሁና ሰልፉን ለማየት መጥተሃል አለው። ዳዊትም እኔ ምን አደረግኩ? ይህ ታላቅ ነገር አይደለምን? አለ። ዳዊትም ከእርሱ ወደ ሌላ ሰው ዘወር አለ። እንደዚህም ያለ ነገር ተናገረ። ሕዝቡም እንደ ቀድሞ ያለ ነገር መለሱለት። ዳዊትም የተናገረው ቃል ተሰማ። ለሳኦልም ነገሩት፣ ወደ እርሱም አስጠራው። ዳዊትም ሳኦልን ስለ እርሱ የማንም ልብ አይውደቅ፣ እኔ ባሪያ ሄጄ ያንን ፍልስጤማዊ እወገዋለሁ አለ። ሳኦልም ዳዊትን አንተ ገና ብላቴና ነህና እርሱም ከብላቴንነቱ ጀምሮ ጦረኛ ነውና ይህን ፍልስጤማዊ ለመውጋት ትሄድ ዘንድ አትችልም አለው። ዳዊትም ሳኦልን አለው፣ እኔ ባሪያህ የአባቶቼን በጎች ስጠብቅ አንበሳና ድብ ይመጣ ነበረ፣ ከመንጋውም ጠቦት ይወስድ ነበር። በኋላው እከተለውና እመታው ነበረ፣ ከአፉም ማስጥለው ነበር። በተነሳብኝም ጊዜ ጉሮሮውን ይዤ እመታውና እገድለው ነበረ። እኔ ባሪያህ አንበሳና ድብ መታው። ይህም ያልተገረዘ ፍልስጤማዊ የሕያዋን አምላክ ጭፍራዎች ተገዳድሯልና ከእነርሱ እንዳንዱ ይሆናል። ዳዊትም ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ፍልስጤማዊ እጅ ያስጥለኛል አለ። ሳኦልም ዳዊትን ሂድ፣ እግዚአብሔር ካንተ ጋር ይሆናል አለው። ሳኦልም ዳዊትን የገዛ ራሱን ልብስ አለበሰው፣ በራሱም ላይ የናስ ቁር ደፋለት፣ ጥሩርም አለበሰው። ዳዊትም ሰይፉን በልብሱ ላይ ታጠቀ፣ ገናም አልፈተነውምና ለመሄድ ሞከረ። ዳዊትም ሳኦልን አልፈተንኩትምና እንዲህ ብዬ መሄድ አልችልም አለ። ዳዊትም አወለቀ፣ በትሩንም በእጁ ወሰደ፣ ከወንዝም 5 ድብልብል ድንጋዮች መረጠ፣ በረኛ ኮሮጆ በኪሱ ከተታቸው፣ ወንጭፍም በእጁ ነበረ። ወደ ፍልስጤማዊውም ቀረበ። ፍልስጤማዊውም መጥቶ ወደ ዳዊት ቀረበ፣ ጋሻ ጃግሬውን በፊቱ ይሄድ ነበረ። ጎልያድም ዳዊትን ትኩር ብሎ አየው፣ ቀይ ብላቴና መልኩም ያማረ ነበርና ናቀው። ፍልስጤማዊውም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን? አለው። ፍልስጤማዊውም በአምላኮቹ ስም ዳዊትን ረገመው። ፍልስጤማዊውም ዳዊትን ወደ እኔና ስጋህን ለሰማይ ወፎች ለምድር አራዊት እሰጣለሁ አለው። ዳዊትም ፍልስጤማዊውን አለው፣ አንተ ሰይፍና ጦር ጭሬ ይዘህ ትመጣብኛለህ፣ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል፣ እመታህም አለው። ራስህንም ካንተ አነሳዋለሁ፣ የፍልስጤማውያንንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ እሰጣለሁ። ይኸውም ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ፣ ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቅ ዘንድ ነው። ሰልፉ ለእግዚአብሔር ነውና እናንተንም በእጃችን አሳልፎ ይሰጣል። ፍልስጤማዊውም ተነስቶ ዳዊትን ሊገናኘው በቀረበ ጊዜ ዳዊት ፍልስጤማዊውን ሊገናኘው ወደ ሰልፉ ሮጠ። ዳዊትም እጁን ወደ ኮረጆ አግብቶ አንድ ድንጋይ ወሰደ፣ ወነጨፈውም፣ ፍልስጤማዊውንም ግንባሩን መታ። ድንጋዩም በግንባሩ ተቀረቀረ፣ እርሱም በምድር ላይ በፊቱ ተደፋ። ዳዊትም ፍልስጤማዊውን በወንጭፍና በድንጋይ አሸነፈው፣ ፍልስጤማዊውንም መቶ ገደለ። በዳዊትም እጅ ሰይፍ አልነበረም። ዳዊትም ሮጦ በፍልስጤማዊው ላይ ቆመ፣ ሰይፉንም ይዞ ከሰገባው መዘዘው፣ ገደለውም፣ ራሱን ቆረጠው። ፍልስጤማውያንም ዋናቸው እንደሞተ ባዩ ጊዜ ሸሹ። የእስራኤልና የይሁዳ ሰዎች ተነስተው እልል አሉ። ፍልስጤማውያንም እስከ ጌትና እስከ አስቀሎና በር ድረስ አሳደዷቸው። ፍልስጤማውያንንም ከሻዕራይንም ጀምሮ እስከ ጌትና
እስከ አቃሮን ድረስ በመንገድ ላይ የተመቱት ወደቁ። የእስራኤልም ልጆች ፍልስጤማውያንን ከማሳደድ ተመልሰው ሰፈራቸውን በዘበዙ። ዳዊትም የፍልስጤማውያኑን ራስ ይዞ ወደ ኢየሩሳሌም አመጣው፣ ጋሻ ጦሩን ግን በድንኳን ውስጥ አኖረው። ሳኦልም ዳዊትን ወደ ፍልስጤማዊው ሲወጣ ባየው ጊዜ ለሰራዊቱ አለቃ ለአበኔር አበኔር ሆይ ይህ ብላቴና የማን ልጅ ነው አለው። አበኔርም ንጉሥ ሆይ በሕያው ነፍስህ እምላለሁ አላውቅም አለ። ንጉሥም ይህ ብላቴና የማን ልጅ እንደሆነ አንተ ጠይቅ አለ። ዳዊትም ፍልስጤማዊውን ገድሎ በተመለሰ ጊዜ አበኔር ወሰደው፣ ወደ ሳኦልም ፊት አመጣው። የፍልስጤማዊውንም ራስ በእጁ ይዞ ነበረ። ሳኦልም አንተ ብላቴና የማን ልጅ ነህ አለው። ዳዊትም እኔ የቤተልሔሙ የባሪያህ የእሴይ ልጅ ነኝ ብሎ መለሰ። አንደኛ ሳሙኤል ምዕራፍ 18። ዳዊትም ለሳኦል መናገሩን በፈጸመ ጊዜ የዮናታን ነፍስ በዳዊት ነፍስ ታሰረች። ዮናታንም እንደ ነፍሱ ወደደው። በዚያን ቀን ሳኦል ወሰደው፣ ወደ አባቱም ቤት ይመልሰው ዘንድ አልተወውም። ዮናታንም እንደ ነፍሱ ስለወደደው ከዳዊት ጋር ቃል ኪዳን አደረገ። ዮናታንም የለበሰውን ካባ አውልቆ እርሱንና ልብሱን፣ ሰይፉንም፣ ቀስቱንም፣ መታጠቂያውንም ለዳዊት ሸለመው። ዳዊትም ሳኦል ወደ ሰደደው ሁሉ ይሄድ ነበረ፣ አስተውሎም ያደርግ ነበረ። ሳኦልም በጦረኞች ላይ ሾመው። ይህም በሕዝቡ ሁሉ ዓይንና በሳኦል ባሪያዎች ዓይን መልካም ነበረ። እንዲህም ሆነ ዳዊት ፍልስጤማዊውን ገድሎ በተመለሰ ጊዜ እየዘመሩና እየዘፈኑ እልልም እያሉ ከበሮና አታሞ ይዘው ንጉሱን ሳኦልን ሊቀበሉ ሴቶች ከእስራኤል ከተሞች ሁሉ ወጡ። ሴቶችም ሳኦል 1000 ገደለ፣ ዳዊትም 1000 ገደለ እያሉ እየተቀባበሉ ይዘፍኑ ነበረ። ሳኦልም እጅግ ተቆጣ፣ ይህም ነገር አስከፋው። እርሱም ለዳዊት 1000 ሰጡት፣ ለኔ ግን 1000 ብቻ ሰጡኝ፣ ከመንግስት በቀር ምን ቀረበት አለ። ከዚያን ቀን ጀምሮ ሳኦል ዳዊትን ተመቅኝቶ ተመለከተው። በነጋውም ሳኦል ክፉ መንፈስ ከእግዚአብሔር ዘንድ ያዘው፣ በቤቱም ውስጥ ትንቢት ተናገረ። ዳዊትም በየቀኑ ያደርግ እንደነበረ በእጁ በገና ይመታ ነበረ። ሳኦልም ጦሩን በእጁ ይዞ ነበረ። ሳኦልም ዳዊትን ከግንቡ ጋር አጣብቄ እመታዋለሁ ብሎ ጦሩን ወረወረ። ዳዊትም 2 ጊዜ ከፊቱ ዘወር አለ። እግዚአብሔርም ከእርሱ ጋር ስለነበረ ከሳኦልም ስለተለየ ሳኦል ዳዊትን ፈራው። ስለዚህም ሳኦል ከእርሱ አራቀው፣ የ1000 አለቃም አደረገው። በሕዝብም ፊት ይወጣና ይገባ ነበር። ዳዊትም በአካሄዱ ሁሉ አስተውሎ ያደርግ ነበርና እግዚአብሔርም ከእርሱ ጋር ነበረ። ሳኦልም እጅግ ብልህ እንደሆነ አይቶ እጅግ ፈራው። ነገር ግን በፊታቸው ይወጣና ይገባ ስለነበረ እስራኤልና ይሁዳ ሁሉ ዳዊትን ወደዱ። ሳኦልም ዳዊትን ታላቂቱ ልጄ ሜሮብ እነኋት፣ እርሷን እድርልሃለሁ፣ ብቻ ቀልጣፋ ልጅ ሁንልኝ፣ ስለ እግዚአብሔርም ጦርነት ተጋደል አለው። ሳኦልም የፍልስጤማውያን እጅ በእርሱ ላይ ትሁን እንጂ የኔ እጅ በእርሱ ላይ አትሁን ይል ነበረ። ዳዊትም ሳኦልን ለንጉሥ አማች ይሆን ዘንድ እኔ ማን ነኝ? ሰውነቴስ ምንድናት? የአባቴስ ወገን በእስራኤል ዘንድ ምንድን ነው አለው። ነገር ግን የሳኦል ልጅ ሜሮብ ዳዊትን የምታገባበት ጊዜ ሲደርስ ለመሃላታዊው ለኤስድሪኤል ተዳረች። የሳኦልም ልጅ ሜልኮል ዳዊትን ወደደች። ይህም ወሬ ለሳኦል ደረሰለት፣ ነገሩም ደስ አሰኘው። ሳኦልም ወጥመድ ትሆነው ዘንድ የፍልስጤማውያንም እጅ በእርሱ ላይ ትሆን ዘንድ እርሷን እረድለታለሁኝ አለ። ሳኦልም ዳዊትን ዛሬ 2ኛ አማች ትሆነኛለህ አለው። ሳኦልም ባሪያዎቹን እነሆ ንጉሥ እጅግ ወዶሃል፣ ባሪያዎቹም ሁሉ ወደውሃል፣ አሁንም ለንጉሥ አማች ሁን ብላችሁ በስውር ለዳዊት ንገሩት ብሎ አዘዛቸው። የሳኦልም ባሪያዎች ይህን ቃል በዳዊት ጆሮ ተናገሩ። ዳዊትም እኔ ድሃ የተጠቃሁም ሰው ስሆን ለንጉሥ አማች ይሆን ዘንድ ለእናንተ ትንሽ ነገር ይመስላችኋልን አለ። የሳኦልም ባሪያዎች ዳዊት እንዲህ ብሎ እንደተናገረ ብለው ነገሩት። ሳኦልም ዳዊትን በፍልስጤማውያን እጅ ጥለው ዘንድ አስቦ የንጉሥን ጠላቶች ይበቀል ዘንድ ከ100 ፍልስጤማውያን ሸለፈት በቀር ንጉሥ ማጫ አይሻም ብላችሁ ለዳዊት ንገሩት አላቸው። የሳኦልም ባሪያዎች ይህን ቃል ለዳዊት ነገሩት። ለንጉሥም አማች ይሆን ዘንድ ዳዊትን ደስ አሰኘው። ዳዊትና ሰዎቹም ተነስተው ሄዱ፣ ከፍልስጤማውያን 100 ሰዎችን ገደሉ። ዳዊትም ለንጉሥ አማች ይሆን ዘንድ ሰለባቸውን አምጥቶ በቁጥራቸው ልክ ለንጉሱ ሰጠ። ሳኦልም ልጁን ሜልኮልን ዳረለት። ሳኦልም እግዚአብሔር ከዳዊት ጋር እንደሆነ አየ፣ እስራኤልም ሁሉ ወደዱት። ሳኦልም ዳዊትን አጥብቆ ፈራው። ሳኦልም እድሜውን ሁሉ ለዳዊት ጠላት ሆነ። የፍልስጤማውያን አለቆች ይወጡ ነበረ። በወጡም ጊዜ ሁሉ ከሳኦል ባሪያዎች ሁሉ ይልቅ ዳዊት አስተውሎ ያደርግ ነበርና ስሙ እጅግ ተጠርቶ ነበረ ይላል። የ82ኛ የቃል ንባባችን ቀን እንደዚህ ነበረ። ማታ 3 ሰዓት ላይ ደግሞ በቲክቶክ እና በቴሌግራም የቀጥታ ስርጭት በጥልቀት የእግዚአብሔርን ቃል እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።